አርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ የቴዎሪክ አልበሙን ለአድማጭና አድናቂዎቹ ካቀረበበት ጊዜ አንስቶ በእሱና በሱ ዙሪያ ባሉ ሰዎች ላይ ጫና እየደረሰ መሆኑ እየተነገረ ነው። ምክትል ማኔጀሩን ጨምሮ የረዥም ጊዜ የቅርብ ጓደኛው መታሰራቸውም ተመላክቷል። ከዚህ ባለፈ ታጥቀው በመኪና የወጡ አካላት ሴምሲ አካባቢ የሚገኝ የሙዚቃ ስቱዲዮና ስራዎችን የሚያዘጋጅበት ቦታን በምሽት በኃይል በመስበር መዝረፋቸው ተነግሯል። የጀርመን ድምፅ ሬዲዮ ጣቢያም የቴዲ አፍሮን የቅርብ ሰዎች ዋቢ በማድረግ ስቴዲዮ ተዘርፏል ተብሏል። ጠባቂዎቹም መደብደባቸውን ገልጿል። ከተዘረፉት ውስጥ ያልወጡ የሙዚቃ ስራዎች ያሉባቸው ፋይሎች እንዳሉም አመልክቷል። እስካሁን ድረስ እየደረሱ ነው ስለተባሉት ጫናዎችና በስቱዲዮው ላይ በታጠቁ አካላት ተፈጽሟል ስለተባለው ዝርፊያ አርቲስት ቴዎድሮስ ካሳሁን በይፋ የሰጠው ቃል በማኔጀሩ በኩል የሰጠው ማብራሪያም የለም። ቲክቫ ኢትዮጵያ ቴዲ አፍሮ ላይ እየደረሰ ነው ስለተባለው ከፍተኛ ጫና እንዲሁም ተፈጽሟል ስለተባለው ዝርፊያ የኢትዮጵያ ፌዴራል ፖሊስን ጠይቋል። ያነጋገራቸውም የወንጀል ምርመራ ጠቅላይ መምሪያ የወንጀል ምርመራ ኦፕሬሽን ዋና መምሪያ ኃላፊ ምክትል ኮሚሽነር ሙሊሳ አብዲሳን ነው። ምክትል ኮሚሽነር ሙሊሳ የፌዴራል ፖሊስ እንደዚህ አይነት ውንብድና አይሰራም፣ ስብዕናውም አይደለም፣ የሚሰራው በህግና በህግ ብቻ ነው ብለዋል። ብዙ ኦፕሬሽኖችን እንሰራለን። በእነዚህ ኦፕሬሽኖች ውስጥ ከቴዲ አፍሮ ጋር የሚገናኙ እኛ ያደረግነው ነገር የለም ሲሉ ገልጸዋል። ቴዲ አፍሮ የኢትዮጵያ ፌዴራል ፖሊስ ተጠርጣሪ እንዳልሆነ፣ በእሱ ላይ ምንም አይነት ምርመራ እንዳልተደረገ፣ የምርመራም ስራ እንዳልተሰራ እንዲሁም ከእሱ ጋር የሚገናኝ ጥቆማ ለፖሊስ እንዳልደረሰውና ፌዴራል ፖሊስ እሱ ላይ አንድም ነገር እንዳላደረገ ለቲክቫህ ኢትዮጵያ ተናግሯል። ህዝቡም ይህን ይወቅልን ብለዋል። እሱ አርቲስት ነው፣ ሙዚቃውን አውጥቷል፣ ቤቱ ነው ያለው፣ በስርዓት እየኖረ ነው ያለው፣ በሱ ላይ የተደረገ ምንም አይነት ነገር የለም ሲል ገልጿል። እኛም እንደ ማንኛውም ሰው ሚዲያ ላይ እናያለን። በየቀኑ በሺዎች የሚቆጠሩ የፈጠራ ወሬዎች ይፈጠራሉ። ስለዚህ አርቲስቱን እንደ ማስያዣ ይዘው የፖለቲካ አጀንዳ ማራገብ የሚፈልጉትንም እያየናቸው ነው ሲሉ አስረድተዋል። ምክትል ኮሚሽነር ሙሊሳ ይሄ ዜጋ ህገ መንግስታዊ መብቱን ተጠቅሞ ሙዚቃ ሰርቷል፣ ደጋፊዎቹ ይደግፉታል፣ የሚቃወሙትም አሉ። ያ ሌላ ሜዳ ነው። ስለዚህ ከእሱ ጋር የሚገናኝ ምንም አይነት ንክኪ ያለው ጉዳይ ላይ ተሳትፎ አላደረግንም ሲሉ አብራርተዋል። ህግ ጥሶ ከተገኘ እንደ ማንም ሰው ሊጠየቅ የሚችል ሰው ነው ዜጋ እስከሆነ ድረስ ያሉት አቶ ሙሊሳ በአሁኑ ጊዜ ከእሱ ጋር የሚገናኝ ምንም አይነት የምርመራ ስራ አልሰራንም ብለዋል። ይህ በእንዲህ እንዳለ አርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ ለአድማጭ አድናቂዎቹ ያቀረበው 18 ዘፈኖችን የያዘው ኢትዮሪክ አልበም በ9 ቀናት ውስጥ ብቻ በዩቲዩብ ከ100 ሚሊዮን በላይ እይታን አገኘ። ዳሽታው ወይም አንሶ የተሰኘው ሙዚቃ በዚሁ በ9 ቀን ውስጥ 18 ሚሊዮን እይታን በማግኘት ቀዳሚ ስፍራ የያዘ ሲሆን ሌሎች ከፍተኛ እይታ ወይም አድማጭ ያገኙት ውስጥ ስምምነ 8 ሚሊዮን፣ ጀንበር 7 ሚሊዮን 700 ሺህ ይገኙበታል። ዘገባው የቲክቫህ ኢትዮጵያ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን አመራሮች ጋር በፓኪስታን እንዲነጋገሩ ሊልኳቸው የነበሩትን የልዩ መልክተኞቻቸውን ስቲቭ ዊትኮፍ እና የጃሬድ ኩሽነርን ጉዞ ሰርዘዋል። ትራምፕ ሰዎችን ነግሬያቸዋለሁ፣ ከጥቂት ሰዓት በፊት ለመሄድ እየተዘጋጁ ነበርና አይሆንም፣ ወደዚያ ለመሄድ የ18 ሰዓት በረራ አታድርጉም ብያቸዋለሁ፣ ምንም ነገር ላለመነጋገር የ18 ሰዓት በረራ አያደርጉም ሲሉ ተናግረዋል። በጉዞ ብዙ ሰዓት ነው የሚጠፋው፣ ብዙ ስራ ነው ያሉት ትራምፕ ወኪሎቼ ወደ ፓኪስታን ኢስላማባድ ኢራናውያንን ለማግኘት የሚያደርጉትን ጉዞ ሰርዣለሁ ብለዋል። ከዚህም በተጨማሪ በአመራሩ መካከል ከፍተኛ ክፍፍልና ግራ መጋባት አለ። ማንም መሪው ማን እንደሆነ አያውቅም፣ እነርሱን ጨምሮ። በተጨማሪም ሁሉም አማራጭ አለን፣ እነርሱ ግን ምንም የላቸውም። መነጋገር ከፈለጉ ማድረግ ያለባቸው መደወል ብቻ ነው፣ በፈለጉት ጊዜ ይደውሉ ሲሉ ገልጸዋል። ከዚህ ትራምፕ ውሳኔ ቀደም ብሎ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ወደ ኢስላማባድ ፓኪስታን አቅንተው ከከፍተኛ ባለስልጣናት ጋር ተነጋግረው ከፓኪስታን ወጥተው ሄደዋል። ሚኒስትሩ ቆይታው ፍሬያማ ነበር ቢሉም አንዳችም የታየ የሰላም ስምምነት ፍንጭ ሳይኖር ከፓኪስታን ወጥተው ወደ ኦማን አቅንተዋል። የጠቅላይ ሚኒስትር ዶክተር አብይ አህመድ የማህበራዊ ጉዳዮች አማካሪ መዋዘ ጥበባት ዲያቆን ዳንኤል ክብረት በሰባተኛው ጠቅላላ ምርጫ የብልጽግና ፓርቲ እጩ ሆነው ለምርጫ መቅረባቸውን ተናግረዋል። ይሁን እንጂ ለወከሉት ምርጫ ክልል ዝግጅታቸውን በተመለከተ ማብራሪያ ሲጠይቃቸው ዝርዝር ማብራሪያ ለመናገር አሁን ያለሁበት ቦታ አይመቸኝም ብለዋል። የብልጽግና ፓርቲ እጩ ሆነው ቀርበዋል መባሉ ግን እውነት ነው በሚል ላቀረብላቸው ጥያቄ ደግሞ አዎ የሚል አጭር የማረጋገጫ ምላሽ ሰጥተዋል። ታዲያ የትኛውን አካባቢ ወክለው የሚወዳደሩ ስለሚለው የቲክቫህ ኢትዮጵያ ጥያቄ የምወዳደረው አራዳ ወረዳ 2/14 በሚባለው የምርጫ ክልል ነው ብለዋል። ዘንድሮ እጩ የሚወዳደሩበት አራዳ ምርጫ ክልል የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዶክተር ሳሙኤል ክፍሌ ከዚህ ቀደም ተወዳድረውበት የነበረውን ተክተው ማለት ነው ስንላቸውም አዎ የሚል ምላሽ ሰጥተዋል ሲል ቲክቫህ ኢትዮጵያ አብራርተዋል። በዚህ ጉዳይ ላይ የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዶክተር ሳሙኤል ክፍሌ ማብራሪያ ለማካተት በእጅ ስልካቸው ቢደወልም ለጊዜው ሳያነሱ ቀርተዋል። ከምርጫ ውድድሩ የራቁት በግል ምክንያት እንደሆነ የገለጹ ሲሆን የኢትዮጵያ ብሔራዊ ምርጫ ቦርድም ጥያቄያቸውን ተቀብሎ ከእጩነት ዝርዝር ውስጥ እንዳወጣቸው አስረድተዋል። ወደ ሌላ የሀገር ውስጥ ጉዳያችን ስናልፍ ሁለተኛው ዙር የስራ ኃላፊነታቸው ከተራዘመላቸው 2 ሳምንት የሆናቸው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ነባሩ ካቢኔያቸውን ሰብስበው ውለዋል። ፕሬዝዳንቱ እስካሁን አዲስ ካቢኔ አላዋቀሩም። የቆየው ካቢኔ ይቀጥል እንደሆነም አላሳወቁም።
አዲሱ እቅዳቸውን ይፋ አላደረጉም። ሹመታቸው ከተራዘመ በኋላ 3 ጊዜ ለመገናኛ ብዙሃን ጋዜጣዊ መግለጫ የሰጡት ፕሬዝዳንቱ አርብ ሚያዝያ 16 ጨምሮ 2 የካቢኔ ስብሰባ አካሂደዋል። በመጀመሪያው የፕሬዝዳንቱ የካቢኔ ስብሰባ የህወሓቱ ምክትል ሊቀመንበር እና የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አማኑኤል አሰፋ የሚገኙባቸው ህወሓትን የወከሉ አባላት አልተገኙም ነበር። ከፍተኛ የህወሓት አመራሮቹ የጊዜያዊ አስተዳደሩ መደበኛ የካቢኔ ስብሰባ ወደ ጎን በመተው በተመሳሳይ ጊዜ ድርጅታቸው በአክሱም ከተማ የጠራውን የነባሩ መንግስት ይመለስ ስብሰባ መሳተፍን አስቀድመዋል። ፕሬዝዳንቱ ለሁለተኛ ጊዜ ሙሉ ካቢኔያቸውን የሰበሰቡ ሲሆን ስብሰባው ላይ ምክትል ፕሬዝዳንት አማኑኤል አሰፋን ጨምሮ ሁሉም ኃላፊዎች ተገኝተዋል። ካቢኔው በመደበኛ ውሎ መሬት፣ ማዕድንና ውሃ በሚመለከቱ ጉዳዮች ተወያይተው ውሳኔዎች አሳልፈዋል ብለዋል የቲክቫህ ኢትዮጵያ የመቀሌ ቤተሰብ ምንጮች። በምርጫ ቦርድ የተሰረዘው ህወሓት ሚያዝያ 7 2018 ዓ.ም የጀመረው የነባሩ መንግስትና ምክር ቤት ይመለስ ውሳኔ በዘመቻ መልኩ ከዞን እስከ ወረዳ ተከታታይ ስብሰባዎች በማካሄድ ላይ ይገኛል። የፓርቲ ስብሰባዎች በመደበኛ የመንግስት የስራ ሰዓት መካሄድ ቢቀጥሉም አቋሙ የሚል ሃይባይ የመንግስት አካል አልተገኘም። ህወሓት በፌዴራል መንግስት ስልጣናቸው የተራዘመላቸው ሌተናል ጄኔራል ታደሰ ወረደ በኃላፊነት እንዲቀጥሉ እንደማይፈቅድላቸው መግለጫ ቢያስታውቅም ስልጣኔን በግርግር አልለቅም በማለት ስራቸውን ቀጥለዋል። ፕሬዝዳንቱ ስልጣናቸው ከተራዘመላቸው ማግስት ጀምሮ የሹመት ማራዘሙ ከኔ እውቅና ውጭ ነው የሚል ተቃውሞ ማሰማቱን ተከትሎ ከመቀሌ ወደ አክሱም ከተማ በመጓዝ የ2 ቀናት ውይይት በማካሄድ ነባሩ መንግስት ይመለሳል ሲል ወስኗል። ውሳኔውን ተከትሎ ሮብ ሚያዝያ 14 ቀን በመቀሌ ከተማ ለአንድ ቀን በተጠራ የድርጅቱ ከፍተኛ ካድሬዎች ስብሰባ ውሳኔውን በማጠናከር ከትናንት በስቲያና ትላንት ስብሰባው በመላ ከተሞችና የገጠር ወረዳዎች ተካሂዶ የነባሩ መንግስት ይመለስ ውሳኔ በክልሉ ሚዲያዎች እየተስተጋባ ይገኛል። ከዚህም ጋር ተያይዞ ህወሓት ጠርቶት በነበረው በአክሱም ከተማ የተደረገው ስብሰባም ይህንኑ የሌተናል ጄኔራል ታደሰ ወረደን መግለጫዎች የሚያንኳስስ ሆኖ ተገኝቷል።